የጋዛ ፍልስጤም እስራኤል ግጭት የዓለም ዘመናትን ያስቆጠረና ውስብስብ መጠላለፍ ያለበት ነው። ይህ በጋዛ ምድር ይሰማራል የተባለው ዓለም አቀፍ የሰላም አስከባሪ ጦር ዓለም አቀፍ አረጋጊ ኃይል ነው። በሰላም ማስከበር ተልዕኮ ውስጥ ምን አይነት ሚናዎች አሉት በሚለው ዙሪያ ዝርዝር ኃላፊነት ተቀምጧል። የጋዛን ድንበሮች መጠበቅ፣ ሲቪሎችን ከጥቃት መከላከል፣ የሰብአዊ እርዳታ ኮሪዶሮችን በመክፈት ዓለም አቀፍ የሰብአዊ እርዳታዎችን ወደ ጋዛ እንዲገቡ ማድረግ የሚሉት ዋነኞቹ ናቸው። ወሳኙና ከባዱ የቤት ሥራ የሚባለው ጋዛን ከማናቸውም ወታደራዊ እንቅስቃሴ ነጻ ማድረግ ነው። ነገሩን ከባድ ያደረገው እስራኤልም ሆነች ሐማስ በጋዛ ታጥቀው ያሉ መሆናቸው ነው። ሐማስን ትጥቅ ማስፈታት እንዲሁም የእስራኤልን ጦር ከጋዛ ማስወጣት የሚሉት አንገብጋቢ ጉዳዮች ናቸው። በእርግጥ የትጥቅ መፍታት ጉዳይ በሐማስ በኩል ሙሉ ተቀባይነት እንደሌለው በግልጽ እየተነገረ ነው። ሐማስ አታስቡት ብሏል። የሐማስ ከፍተኛ ባለስልጣን የሆኑት ካሊድ ማሻል በቅርቡ ለአልጀዚራ በሰጡት ቃል ሙሉ ትጥቅ መፍታትን የሚመለከተው ሐሳብ ከሐማስ በኩል ተቀባይነት የለውም ብለዋል። በሌላ አቅጣጫ ደግሞ እስራኤልና አሜሪካ ሐማስ ትጥቁን ካልፈታ ምኑን የሰላም ማስከበር ተልዕኮ ተሳካ በሚል አጥብቀው ይዘዋል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ባለፈው ጥቅምት ወር የሐማስ ትጥቁን ማስረከብ ቁልፍ ጉዳይ ነው ሲሉ አጽንኦት ሰጥተው ተናግረዋል። የሰላም አስከባሪውን የጋዛ ተልዕኮንም ከባድ የሚያደርገው ይኸው ትጥቅ ማስፈታት የሚለው ነጥብ ነው። በአጭሩ በትራምፕ ባለ 20 ነጥብ እቅድ መሰረት እስራኤል ወታደሮቿን በማስወጣት ጋዛን ለሚረከበው ኃይል ስትለቅ ሐማስም ትጥቁን መፍታት ይጠበቅበታል። ሆኖም ትጥቅ የማስፈታቱ ሂደት በምን ያህል መጠንና እንዴት ይከናወናል የሚለው ግልጽ አይደለም። በተወሰነ መጠን ከተጠቀሱት ሀገራት ውጭ የትኞቹ ሀገራት ጦር ያዋጣሉ፣ ምን ያህል ጦር ያስፈልጋል በሚለው ዙሪያም ጭምር ገና ተጨማሪ ውሳኔዎች ያስፈልጋሉ። እቅዱን እየመራች ያለችው አሜሪካ ከተለያዩ ሀገራት የተውጣጡ ወደ 10 ሺህ የሚደርሱ ብሔራዊ ወታደሮችን በቀጣዩ የፈረንጆቹ ዓመት ለማሰማራት ውጥን አላት። ሀገራት ወታደር በማዋጣት በገንዘብ እንዲሁም በሎጂስቲክስ ጭምር እንዲሳተፉ ጥሪ የቀረበላቸው ነው። የአውሮፓ ሀገራት በወታደር አስተዋጽኦ ላይ ብዙም ፍላጎት አላሳዩም። ወታደር በማዋጣት በኩል ከፍ ያለ ፍላጎት እንዳሳዩ እየተነገረላቸው ያሉት የአረብ ሀገራት ናቸው። እስካሁን ባለው ሁናቴ ከአውሮፓ ሀገራት ወታደር በማዋጣት ረገድ አካቶኝ ያለችው ቱርክ ናት። ትራምፕ ያቀረቡት 20 ነጥቦችን በያዘው የሰላም እቅድ ውስጥ በ15ኛ ተራ ቁጥር ላይ ሰፈረው ሐሳብ አሜሪካ ከአረብና ከዓለም አቀፍ አጋሮች ጋር በመስራት ጊዜያዊ ዓለም አቀፍ አረጋጊ ኃይል በማዋቀር በአስቸኳይ ጋዛ ውስጥ እንዲሰማራ ይደረጋል ይላል። ይህ ኃይል ከዮርዳኖስና ከግብጽ ጋር በመነጋገር በጋዛ ውስጥ የሚሰማራውን የፖሊስ ኃይል አባላትን አጣርቶ እየመለመለ ስልጠና ይሰጣል። በጥምረትም ከግብጽና ከእስራኤል ጋር በመሆን የድንበር ደህንነትን የመጠበቅ ኃላፊነት ይሰጠዋል ተብሏል። በተጨማሪም ግብጽ አለሁበት ብላለች። አዘርባይጃን፣ ፓኪስታን፣ ኢንዶኔዥያ የጋዛ የሰላም ማስከበር ተልዕኮ ውስጥ ጦር የሚልኩ መሆናቸውን ዶይቼ ቬለ ዘግቧል። በጋዛው ሰላም ማስከበር ተልዕኮ ውስጥ መሳተፍ አለብን ብለው ጥያቄ ካቀረቡ ሀገራት መካከል እስራኤል አንዳንዶቹን አልፈልጋቸውም፣ ወደ ጋዛ ድርሽ እንዳይሉብኝ ስትል አስቀድማ አስታውቃለች። በዚህ ውስጥ የቱርክ ስም በቀዳሚነት ተነስቷል። እስራኤልና ግብጽ በብዙ መልኩ ባላንጣ ሀገራት ናቸው። ቱርክ ለጋዛ ፍልስጤማውያን ያላት ጠበቃነት ከፍ ያለ ሆኖ ይታያል። የአይነቱን አካሄድ እስራኤል አልወደደችውም። በሁለቱ ሀገራት መካከል የቃላት ጦርነት እንደቀጠለ ነው። በዚህ መሃል ደግሞ ቱርክ በጋዛ የሰላም ማስከበር ተልዕኮ አለውበት ማለቷ እስራኤልን ምቾት አልሰጠም። በጋዛ የተካሄደውን የ2 ዓመታት ጦርነት ያስቆመው ስምምነት ሁለተኛው ምዕራፍ የሆነው የአረጋጊ ኃይል ስምሪት በአዲሱ የፈረንጆቹ ዓመት መጀመሪያ እውን እንዲሆን የአሜሪካ ባለስልጣናት ከፍተኛ ጥረት እያደረጉ ነው። ሮይተርስ የዜና ወኪል የአሜሪካ ባለስልጣናትን ጠቅሶ ባወጣው ዘገባ በርካታ ሀገራት ለተልዕኮ አስተዋጽኦ ለማበርከት ፍላጎታቸውን እየገለጹ እንዳለ ተናግሯል። ባለፈው ሳምንት የአሜሪካ ጦር ሰራዊት ማዕከላዊ ከ25 የሚበልጡ ሀገራት ተገኝተው ወደ ጋዛ የሚሰማራው ኃይል በሚኖረው የእዝ ተዋረድና በተያያዥ ጉዳዮች ላይ እቅድ ለማውጣት ካታር ዶሃ ውስጥ ስብሰባ አካሂደዋል። በትራምፕ የሚመራው የጋዛ የሰላም እቅድ አካል የሆነው አረጋጊ ኃይል በአሜሪካዊው ጄኔራል እንዲመራም መታሰቡን ቢቢሲ ዘግቧል። በኢትዮጵያ የሶማሊያ የአፍሪካ የሰላም ማስከበር ተልዕኮ ውስጥ ግብጽ አለውበት ስትል ከርማለች። በመሬት ላይ በሚታየው እውነታ ግን በጀት አምጡ በማለት ልትገኝ አልቻለችም። ኢትዮጵያ በጋዛው ዓለም አቀፍ የሰላም ማስከበር ተልዕኮ ጦር በመላክ ተሳትፎ እንድታደርግ አሜሪካ በውጭ ጉዳይ ሚኒስትሯ በኩል ጥያቄ አቅርባለች። እዚህ ጋርም ቢሆን ግብጽ አለውበት ብላለች። በሁለቱም የሰላም ማስከበር ተልዕኮ ውስጥ ግብጽ አለውበት ከማለት ውጭ ከየትኛውም አካል የቀረበላት የተሳተፊ ግብዣ የለም። ኢትዮጵያ በሄደችበት ሁሉ የኢትዮጵያን ኮቴ የምትከተለው ግብጽ ከሰሞኑ ደግሞ ፕሬዚደንት አልሲሲን ጨምሮ ባለስልጣናቶቿ የኢትዮጵያን ስም እያነሱ ነው። እኛ ከኢትዮጵያ ጋር ጠብ የለንም ይላሉ። ይኸው የጋዛ የሰላም ማስከበር ሂደት እውን የሚሆነው ከቀናት በኋላ አንድ ብሎ በሚጀምረው በፈረንጆቹ 2026 ነው። ኢትዮጵያ ሆነች ግብጽ ጦራቸውን ወደ ጋዛ ይላኩ ወይንም አይላኩ የሚታወቀው በዚሁ ዓመት ነው። አሜሪካ ካላት ብሔራዊ ጥቅም አንጻር ሶማሊያን፣ ጋዛንም ትፈልጋለች። ሶማሊያ የኢትዮጵያ ጦር የማረጋጋት ተልዕኮ በሚገባ ተረጋግጧል። ያልተፈተነው የግብጽ ጦር ነው።
እናም የግብጽ ጦር በሶማሊያም በጋዛም ልፈተን እያለ ነው። በሶማሊያ የተፈተነው የኢትዮጵያ ጦር በጋዛም ጥሪ ቀርቦለታል። ግብጽ ደግሞ ራሷን ለተልዕኮ አጭታለች። በዚህ መሃል ያለችው አሜሪካ ናት። አሜሪካ የእስራኤልም የግብጽም የኢትዮጵያም የቅርብ ወዳጅ ናት። በእርግጥ የወዳጅነት ደረጃው ይለያያል። እስራኤል ግንባር ቀደሙን ቦታ ትይዛለች። ከእስራኤል ጋር በተያያዘ የግብጽ ጉዳይም ቢሆን ለአሜሪካ ቅርብ ነው። ግን ደግሞ የግብጽ እንዲሁም የአሜሪካ ግንኙነት የእስራኤልን ያህል ብዙም ባይባልም በመካከለኛው ምስራቅ መሬት ያሉት የፖለቲካ ሁናቴዎች ተለዋዋጭ ናቸው። የግብጽ በአሜሪካ በጥብቅ መፈለግ በሌላ በምንም ሳይሆን ከእስራኤል ጋር በተገናኘ ጉዳይ ነው። ግብጽ በአረብ እስራኤል ጦርነት እስራኤልን ከወጉት ሀገራት መካከል አንደኛዋ ናት። ሆኖም ፈጥኖ እጅ በመስጠትና ከእስራኤል ጋር የሰላም ስምምነት በመፈራረም እስራኤልን እንደ ሀገር አውቃለሁ ብሎ ሰነድ ላይ ፊርማን በማስቀመጥ በኩል ግብጽን የቀደመ የለም፣ ከአረብ ሀገራት ማለት ነው። በፈረንጆቹ በ1979 አሜሪካ ሜሪላንድ ካምፕ ዴቪድ በቀድሞ የግብጽ ፕሬዚደንት አንዋር ሳዳትና የእስራኤሉ ጠቅላይ ሚኒስትር ሜሄን ቤጊን የተፈረመውና የካምፕ ዴቪድ ስምምነት በመባል የሚታወቀው ስምምነት የዚህ እውነታ ማሳያ ነው። ይህን ስምምነት ያፈራረሙትም የቀድሞ የአሜሪካው ፕሬዚደንት ጂሚ ካርተር ነበሩ። ስምምነቱን ተከትሎ ግብጽ ዛሬም ድረስ $1.3 ቢሊዮን የሚያወጣ ወታደራዊ ድጋፍ ከአሜሪካ በየዓመቱ ታገኛለች። እስራኤልም ቢሆን በጦርነት የያዘችውን የግብጹን ሲናይ በረሃ ለግብጽ ተመላሽ አድርጋለች። በዚህ መልኩ እስራኤልን ተጠግታ የአሜሪካ የቅርብ ወዳጅ የሆነችው ግብጽ የፍልስጤም ጉዳይ መልክ እየያዘ በሄደ ቁጥር በአሜሪካም ሆነ በእስራኤል ያላት ተፈላጊነት እየቀነሰ እንደሚመጣ ታውቃለች። እናም የመካከለኛው ምስራቅ ትኩሳት ሳይሞቅም ሳይበርድም እንዲሁ እየተማሰለ እንዲቀጥል የግብጽ ባለስልጣናት ፍላጎት ነው። በዚህ መሃል ደግሞ ከጋዛ ጋር በተያያዘ ጉዳይ ኢትዮጵያ በአሜሪካ በኩል ጥሪ ቀርቦላታል። ጥሪው በጋዛው ሰላም ማስከበር ተልዕኮ ውስጥ ጦርሽን አሳትፍ የሚል ነው። ይህ በግብጽ መነጽር ከታየ የሚመች አይደለም። ጋዛና ግብጽ ድንበር ይጋራሉ። በተመሳሳይ ኢትዮጵያና ሶማሊያም ድንበር ይጋራሉ። ግብጽ በጦር አማካይነት በሶማሊያ በኩል ወደ ኢትዮጵያ ድንበር ልትጠጋ ነው ስትል፣ በሌላ አቅጣጫ ደግሞ የግብጽ ድንበርተኛ በሆነችው ጋዛ የኢትዮጵያ ጦር ተጋብዟል። ኢትዮጵያ በሶማሊያ የሰላም ማስከበር ተልዕኮ ለዓመታት የቆየች ሲሆን ባለፉት 3 አስርት ዓመታት ሶማሊያ ስትታመስ አንድም ቀን ዘወር ብላ ያላየችው ካይሮ የሰላም ማስከበር በጀት ቻሉኝና ጦሬን ወደዚያ ላስገባ ብላለች። የሰላም አስከባሪ ጦርን በመላክ በጋዛ የሰላም ማስከበር ተልዕኮ ውስጥ መሳተፍ ሰላም ከማስከበር ያለፈ ሰፊ የሆነ ፖለቲካዊ አንድምታ አለው። ፖለቲካዊ አንድምታው በአባይና በቀይ ባህር ባሉት ቀጠናዊ ፖለቲካዎች ወይንም ጂኦፖለቲክስ የሚገለጽ ነው። ጦር አዋጡልኝ ያለችው ዓለማችንን እንደፈለገች የምትዘውረው አሜሪካ ናት። በዚህ ውስጥ የቀጠናው ሀያል ሀገር እስራኤል አለች። ከዚህ ያለፍ ሲል ደግሞ የኢትዮጵያ ባላንጣ የሆነችውና በአንድ አቅጣጫ ከጋዛ ጋር ድንበር የምትጋራው ግብጽ ጭምር እንዳትረሱኝ እያለች ነው። ግብጽ በአባይ ጉዳይ የኢትዮጵያ የፖለቲካ ባላንጣ ሀገር ናት። በማናቸው መልኩ የኢትዮጵያ የመካከለኛው ምስራቅ የፖለቲካ ተሳትፎ ለግብጽ ስጋት የሚፈጥር ነው። በኢትዮጵያ ወገን ተሳትፎ የራሱ የሆነ አዎንታዊ ሚና አለው። በተለይ ደግሞ ጥያቄው በአሜሪካ ቀርቦ ጉዳዩ እስራኤልን የሚመለከት መሆኑ ደግሞ የግብጽን የፖለቲካ ትኩሳት ከፍ ያድርገዋል። ኢትዮጵያ ባለፉት ዓመታት በአፍሪካ ደረጃ የነበራት የሰላም ማስከበር ተልዕኮ አሁን ላለው አዲስ ጥሪ ምክንያት ሆኗል። ግብጽ ኢትዮጵያ በጋዛው የሰላም ማስከበር ተልዕኮ እንድትሳተፍ ማድረግ ይቅርና በሶማሊያም ያላት የሰላም ማስከበር ተልዕኮ ቀሪ እንዲሆን ጽኑ ፍላጎቷ ነው። በባህር በር ጉዳይ ኢትዮጵያና ሶማሊያ መካከል ለአንድ ዓመት ግድም የፖለቲካ ኩርፊያና ንትርክ በተፈጠረበት ወቅት ግብጽ የሶማሊያ ባለስልጣናትን ከጀርባ እየወተወተች የኢትዮጵያ ሰላም አስከባሪ ጦር ከሶማሊያ ጠቅልሎ እንዲወጣ ለማድረግ ያልፈነቀለችው ድንጋይ የለም። ከዚህ ባለፈ ግብጽ ኢትዮጵያን ለመቀናቀን ስትል ከሰሜን አፍሪካ ተነስታ በሶማሊያ ሰላም አስከባሪ ጦር ካላስገባው ስትል ቆይታለች። በመጨረሻ ግን በበጀት ስፖንሰር የሚያደርገኝ አጣው ማለት ሁሉንም ነገር አየር ላይ አስቀርተዋለች። በጋዛ ጉዳይ ለኢትዮጵያ ጥሪ መቅረቡ የተነገረው የግብጽ የሶማሊያ የሰላም ማስከበር ተልዕኮ ያለ ስኬት ተንጠልጥሎ በቀረበት ወቅት ነው። በእርግጥ እስካሁን ባለው ሁናቴ በጋዛ የሰላም ማስከበር ተልዕኮ ጥያቄው የኢትዮጵያ መንግስት ይሁንታውን ይስጥ አይስጥ የታወቀ ነገር የለም። የኢትዮጵያ መንግስት በጋዛ የሰላም አስከባሪ ጦር ማዋጣቱ የሚያስገኝለት ዓለም አቀፋዊ ዲፕሎማሲ ተቀባይነት እንደተጠበቀ ሆኖ የሚኖረውን ፈተናው በዛው ልክ ቀላል አይደለም።